ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ሆነ። ፍስሐ እንደምን ቆያችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። ሳምንቱ ሰላም አለፈ? እሺ፣ ጥሩ። የዛሬውን ትምህርታችንን ለመጀመር ለጸሎት እንነሳ ሁላችንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ እንድታስተምረን እንድትመክረን እንለምንሃለን። ሀገራችንን ሰላም አድርግልን፣ ቤተ ክርስቲያናችንን ጠብቅልን። ሁላችንም በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን እንጂ መንግሥት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በቅዱስ ገብርኤል ሰላምታ ሰላም እንላለን። በሐሳብሽ በሥጋሽ ድንግል ነሽ፣ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋነ ክርስቶስ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምንልክ ያሳልፈን ለዘላለሙ አሜን። አሜን። ስለ ጸሎቱ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። አሜን። እሺ፣ ዛሬ አዲስ የገቡ ልጆች አሉ መሰለኝ። ዮሐና እና የማርያም ነው። አዎ ልክ ነው። እሺ፣ እስኪ ራሳችሁን አስተዋውቁ፣ ስማችሁን፣ እድሜያችሁን፣ የት እንዳላችሁ። እኔ ዮሐና ነኝ። 14 ዓመቴ ነው። በኢትዮጵያ ሀገር ነኝ። እሺ፣ ስሜ የማርያም ነው። 8 ዓመቴ ነው። የኢትዮጵያ ሀገር ነኝ። እሺ፣ ሁላችሁም ዮሐናንና የማርያምን እንኳን ሰላም መጣችሁ፣ ደህና መጣችሁ በሏቸው። ሰላም መጣችሁ። እንኳን ደህና መጣችሁ። እናመሰግናለን። እሺ፣ በጣም ጥሩ። ዮሐናና የማርያም እንኳን በደህና መጣችሁ ድጋሚ። እንግዲህ ጥሩ ጊዜ እንደምታሳልፉ ተስፋ እናደርጋለን። እሺ፣ እንግዲህ በተነጋገርነው መሰረት ዛሬ ሁላችሁ ማይኮቻችሁን ታጠፉና ያው ስጠይቃችሁ መናገር ባለባችሁ ሰዓት እያበራችሁ ትናገራላችሁ። እንዳስለመድነው አዲስ ትምህርት ዛሬ እንጀምራለን። የ3ኛ ክፍልን ማለት ነው። እስከዛሬ ስንማራቸው የነበሩት በዚህ ዓመት የ2ኛ ክፍሉን ከጨረስነው በኋላ የተለያዩ ታሪኮች እንዲሁም ደግሞ የአብይ ጾምን ሳምንታት ከዚያም ደግሞ ባለፈው ሳምንት ስለ እመቤታችን የልደት በዓል ተምረናል። አሁን ወደ መደበኛው ትምህርታችን እንመለሳለን ማለት ነው። ስለዚህ መደበኛው የመጀመሪያው የ3ኛ ክፍል ትምህርታችን የሚሆነው መሰረተ ሃይማኖት የሚል ነው የሚሆነው ማለት ነው። አንደኛ ክፍል ላይ 2ኛ ክፍል ላይ መሰረተ ሃይማኖትን ስንማር
ስለ እግዚአብሔር መኖር፣ ስለ ስነ ፍጥረት እንዲሁም ደግሞ መሰረታዊ ስለሆኑት የእግዚአብሔር ባህሪያት ተምረናል። እግዚአብሔር ፍጥረታትን መች እንደፈጠረ፣ ምን እንደፈጠረ፣ እነዚያ ፍጥረታት ምን እንደሆኑ አይተናል። በዚህኛው የመሰረተ ሃይማኖት ትምህርታችን በዚህኛው ክፍል ማለት ነው የመሰረተ ሃይማኖት ትምህርታችን ደግሞ የምንማረው የመጀመሪያው ምዕራፍ ላይ ነገረ እግዚአብሔር ይሆናል ማለት ነው። ስለዚህ ነገረ እግዚአብሔርን አንደኛ ክፍል ላይ ከተማርነው የሚቀጥል የሆነና ይሄኛው አሁን ግን ከዚያ ቀጣዩ የሆነውን ለመጀመሪያ ጊዜ ዛሬ የምናየው የአምላክ ስሞች የሚሉትን ነው የሚሆነው የሚለውን ነው የሚሆነው። አስማት ሲባል ሰምታችሁ ታውቃላችሁ? አይ አስማት ሲባል እስኪ ሰምቶ የሚያቀጃችሁ ነው። እሺ አስማት ማለት ምን ማለት ነው? እስኪ የሚነግረን ማይክ ውሰዱና ተናገሩ። ዝም ብላችሁ እጅ ሳታወጡ አንዳችሁ። ማጂክ ማጂክ። እሺ ሌላ? ሰው እንትን ዝም ብሎ ማድረግ የማይችለው የሆነ የሚገርም ነገር። እሺ በጣም ጥሩ። እሺ ስለዚህ እዚህ ጋኛ አስማተ አምላክ ወይም የአምላክ ስሞች ስንል ሰው ማድረግ የማይችለው የሆነ ከባድ የሆነ ወይ ቅድም ደግሞ አስማት የተባለው ደግሞ ማጂክ የተባለውን ልንናገር ነው ወይስ አይደለም የሚለውን እናያለን ማለት ነው። ማርኮን እና ሶሊያና መልስ ነው። ማጂክ ማለት ነው። ማጂክ ማለት ነው። እሺ ጥሩ። ይኸውላችሁ በደንብ ስሙኛው። አንዳንድ ጊዜ በልማድ ወይም ዝም ብሎ አንዳንድ ሰዎች በጀመሩት ነገር ትርጉማቸው የሚቀየር ነገሮች አሉ። አስማት ማለት ቃሉ ግዕዝ ነው። እሺ አስማት ማለት ግዕዝ ነው ቃሉ። እንዴት ነው ታዲያ አስማት ግዕዝ ከሆነ ለምንድን ነው ሰው ማጂክ ለመስራት ማጂክ ሲሆን አስማት የሚባለው ወይ ደግሞ አንድ ከአእምሮ በላይ የሆነ ነገር ሲሆን የሚባለው የሚለውን ልነግራችሁ ነው፣ በደንብ እንድትሰሙኝ። አስማት ብዙ ቁጥር ነው። የምን ብዙ ቁጥር? ስም የሚል ለምሳሌ በአማርኛ ስም ካልን ብዙ ሲሆን ምንድን ነው የሚባለው? ስሞች ይሆናል ማለት ነው። አዎ ስሞች ይሆናል። ስለዚህ ስም የሚለው ቃል የአማርኛ ቃል ራሱ የተወሰደው ከግዕዙ ስለሆነ በግዕዝም ስም ያው ስም ስለሆነ ማለት ነው። አማርኛ ከግዕዝ የተዋሰው ስለሆነ በግዕዝ ስም የሚለው ቃል ብዙ ተደርጎ እንደ አማርኛው ስሞች ሲባል አስማት ይባላል። ስለዚህ አስማት ማለት ምን ማለት ነው? ብዙ ስሞች ወይም ስሞች በትክክል ስሞች ማለት ነው። አስማት ማለት ስም ብለን በአማርኛ ስሞች ካልን በግዕዝ ስም ብለን አስማት እንላለን ማለት ነው። ስለዚህ አስማት ማለት ስሞች ማለት ነው ወደ አማርኛ ሲመለስ። ሰዎች ግን ያን ስሞች ድሮ ላይ ማጂክ የሚሰሩ ሰዎች የተለያዩ ስሞችን እየጠሩ ብዙ ነገሮችን ስም እየጠሩ እነዛን ስሞች በመጥራትና የነዛን ስሞች ሰዎች እንዲሰሙ በማድረግ ኮንፊውዝ አድርገዋቸው ያንን ነገር ከአእምሮ በላይ የሆነ ነገር እንደሰሩ ስለሚያሳዩቸው ብዙ ስሞችን ስለሚጠሩ ነው አስማት የተባለው። እሺ ስለዚህ ከአሁን በኋላ አንድ ሰው ማጂክ ሰራ ማለት በእኛ በአማርኛው አስማት አይደለም። አስማት ማለት ስሞች የሚል ትርጉም ስላለው ማለት ነው። ይሄንን እግረ መንገድ ማወቅ ስላለባችሁ እንዳትረሱ። ምክንያቱም አስማት ማለት ቃሉ ግዕዝ ነው።
ትርጉሙ ደግሞ ምንድን ነው? ስሞች እስኪ ሁላችሁም ንገሩኝ። አስማት ማለት የአማርኛ ትርጉሙ ምንድን ነው? ስሞች አዎ ስሞች ማለት ነው። ስለዚህ እሱን እንዳትረሱ። በግዕዝ ነው አስማት የሚባለው ማለት ነው። ስለዚህ አስማተ አምላክ ማለት የአምላክ ስሞች ማለት ነው። የአምላክ ስሞችን ከማየታችን በፊት መጀመሪያውኑ ደግሞ እስኪ ስም እንማር። እስኪ ስለ ስም እንነጋገር። ይኸውላችሁ ስም ማለት ትርጉሙ ማለት ነው። ስም ማለት አንድን ነገር የምንለይበት፣ አንድን ነገር የምንጠራበት፣ አንድን አካል ከሌላኛው አካል የምንለይበት መጠሪያ ነው። ስለዚህ ስም ብለን ስንናገር መለያ ነው ማለት ነው። አንደኛውን ከሌላኛው የምንለይበት ነው ማለት ነው። አያችሁ? ስለዚህ አንዱን ከሌላኛው የምንለይበት ከሆነ የተለያየ አይነት ስም አለ ማለት ነው። እንግዲህ ብዙ ትርጉም ያለው ከዚህ በላይ እኔ እዚህ ጋር ከተቀመጡት በላይ ብዙ ትርጉሞች አይነት የስም አይነቶች ቢኖሩም ዛሬ እኛ ከተመነሳንበት ትምህርታችን አንጻር 4 አይነት ስሞችን ነው የምናየው። እሺ 4 የስም አይነቶችን ምናይ ይሆናል። እነዚህ 4 የስም አይነቶች የምንላቸው 4 የስም አይነት የምንላቸው የመጀመሪያው የባህሪ ስም፣ ሁለተኛው የሹመት ስም፣ ሶስተኛው የግብር ስም፣ አራተኛው የመጠሪያ ስም ይባላሉ። እስኪ ሁላችሁም ማይኮቻችሁን ክፈቱ። ሁላችሁም ማይናገር ልጅ እንዳይኖር ማለት ሁላችሁም ክፈቱ። የባህሪ ስም በሉ። የባህሪ ስም የባህሪ ስም አዎ። የሹመት ስም፣ እስኪ አንዴ የደገሙት። የሹመት ስም፣ የግብር ስም፣ የመጠሪያ ስም። በጣም ጥሩ። ስለዚህ እነዚህ 4 የስም አይነቶች በጣም ጥሩ። ስለዚህ የባህሪ ስም፣ የሹመት ስም፣ የግብር ስም፣ የመጠሪያ ስም የሚባሉ አሉ። በአማርኛ ደግሞ ስትማሩ ትምህርት ቤት ላይ ተውላጠ ስም የመሳሰሉ ደግሞ ሌሎችም አሉ ማለት ነው። እሺ ማይኮቻችሁን አጥፋውን። እስኪ አሁን በደንብ እንዲገባችሁ አንድ በአንድ እንያቸው። የመጀመሪያው የባህሪ ስም ነው። ልጆች በደንብ አስተውላችሁ ስሙ። የባህሪ ስም የባህሪ ስም አዎ የባህሪ ስም ለእግዚአብሔር ብቻ የሚሰጥ ስም ነው። ምክንያቱም በባህሪ የተገኘ ስለሆነ ማለት ነው። ስለዚህ አምላክ፣ ፈጣሪ፣ ጌታ እያልን ስንጣራ ይሄ ለእግዚአብሔር ብቻ የተሰጠ ስም ነው ማለት ነው። ስለዚህ ከስም አይነቶች ውስጥ ወይም ደግሞ ከስም አከፋፈል ወይም ታይፕስ ኦፍ ኔም ማለት ነው በነገራችን ላይ ከዚያ ውስጥ የባህሪ ስም የምንለው ለእግዚአብሔር ብቻ የተሰጠ ወይም ደግሞ እግዚአብሔርን ብቻ የምንጠራበት የስም አይነት ነው ማለት ነው። ሁለተኛው የመጠሪያ ስም ይባላል ወይም ስመ ተጸውኦ የምንለው። ይኸውላችሁ የመጠሪያ ስም ማለት ሰው፣ እንስሳ፣ አራዊት፣ እጽዋት፣ ቦታ እነዚህ በአጠቃላይ ተለይተው የሚጠሩበት ማለት ነው። አያችሁ አሁን ይሄ ምንጠራበት ነው። እዚህ ጋር አሁን ቅድም ያየናቸውን እነዚህ የመጠሪያ ስም የሚለውን በ4ቱ ክፍልፋይ ውስጥ ያለው ማለት ነው መጠሪያ ብለን ስንናገር እያንዳንዱን አይነት የምንጠራበት ማለት ነው።
ስለዚህ ለብቻውም ይሁን በጋራ አንድ ነገር የሚሰየምበት ለብቻ አንድ ሰው የሚጠራበት ስሙ ወይም ደግሞ በጋራ ሲኮንም ደግሞ የሚጠራበት ስም የመጠሪያ ስም ይባላል ማለት ነው። አሁን ለምሳሌ እናንተን ስማችሁን እያንዳንዳችሁን ኤልሮኢ፣ ዮሐና፣ ማርያማዊት፣ የማርያም፣ ኤቫን እያን ብሩክ፣ ሄኖክ እያን ሁላችሁም ስም ስንጠራ የሰዎች ስምን ስንጠራ ይሄ የመጠሪያ ስም ይባላል። በአንድ ላይም አድርገን ደግሞ ሰዎች ሰው ስንልም መጠሪያ ይሆናል ማለት ነው። አያችሁ። ከዚያ ደግሞ ለቦታም ደግሞ ለምሳሌ ደብረ ዘይት፣ ናዝሬት፣ አዲስ አበባ እያልን ስንጠራ ማለት ነው። ይሄኛውም የቦታ ስም ስንጠራበት መጠሪያ ስም ይባላል። ከዚህ የባህሪ ስም እና የመጠሪያ ስም የተለያዩ እንደሆኑ ማወቅ ያስፈልጋቸዋል ማለት ነው። ሌላኛው የሹመት ስም ነው። የሹመት ስም ማዕረግ ነው፣ ለሰዎች የሚሰጥ በመሾም የሚገኝ ማለት ነው። ለምሳሌ አንድ ሰው ንጉሥ የሚሆነው ተሹሞ ነው ወይስ ደግሞ ሲወለድ ንጉሥ ሆኖ የሚወለድ ሰው አለ? ተሾሞ ነው። ስለዚህ በሹመት የሚገኙ ስሞች አሉ ማለት ነው። ንጉሥ፣ ጳጳስ፣ ካህን፣ ዲያቆን። ለምሳሌ የአንድ የቤተ ክርስቲያን አስተዳዳሪ ሲሆን መላከ ሰላም ወይም መላከ ኃይል ይህ የተባለ ሹመት ነው ያ። እስኪ ሌላ የምታስታውሱት የሹመት ስሞች ምን አይነት አሉ? እስኪ የሚነግረኝ ሰው የሹመት ስሞች የምታውቋቸው። ልዑል። እሺ ልዑል። እሺ ፓትርያርክ፣ ጥሩ። ፓትርያርክ፣ ቀሲስ፣ ቀሲስ፣ ንጉሥ። ጥሩ። ልዑል። እሺ መርጌታ፣ መርጌታ። እሺ ልዕልት፣ ልዕልት፣ ካህን። እሺ ንግስት። እሺ ሌላስ? ስራ ቦታ ሊቀ መዘምራን። ጥሩ። ሌላ? ዶክተር፣ ኮሎኔል። ዶክተር፣ ኮሎኔል። ዶክተር የሹመት ስም ነው። ሰው ሲሾም ነው ዶክተር የሚሆነው። እሱን እስኪ አስቡ። ዋና ኮሎኔል። እሺ ኃላፊ። ዋና ኃላፊ። ስለዚህ እነዚህ በአጠቃላይ እንደዚህ አሁን ለምሳሌ ትምህርት ቤት ስትሄዱ ርዕሰ መምህር ወይም ዳይሬክተር አይደለ፣ ዩኒት ሊደር እያልን እንትን አለን አይደለ። እንደዚህ አሁን እነዚህ በሹመት ዋይፋይ ዘጋን። እሺ። ስለዚህ እነዚህ በሹመት የሚገኙ ስለሆነ የሹመት ስም ይባላሉ። ሌላኛው የስራ ስም ነው። የግብር ስም የምንለው ወይም በግዕዙ ስመ ግብር የምንለው ስራን የሚገልጽ ስሞች ስራን የሚገልጹ ስሞች የግብር ስም ይባላሉ። ለምሳሌ በግዕዙ ሐራሲ የምንለው ገበሬ፣ አናጺ፣ መምህር፣ ነጋዴ፣ አናጺ የምንለው ወይ ደግሞ ጠራቢ የምንለው እነዚህ በአጠቃላይ የግብር ስም ይባላሉ፣ ስራን የሚገልጹ ማለት ነው። እነዚህ እንግዲህ አሁን የስም አይነቶች ስለሆኑ በእነዚህ ማወቅ ያስፈልጋል። እሺ ናሆም፣ የግብር ስም ተማሪ ይሆናል።
ተማሪም ይሆናል። አዎ፣ ምክንያቱም መማር ስራ አይደለ? የስራ አይነት አይደል? አዎ፣ ስለዚህ ተማሪም ይሆናል። ጥሩ። ስለዚህ አሁን እነዚህ የስም አይነቶች ናቸው ማለት ነው። አጠቃላይ አራቱን የስም አይነቶች አይተናል። አሁን ወደ አምላክ ስሞች ልንመጣ ነው። በደንብ ስሙ። አሁን እንግዲህ አንድ ሰው አምላክ አለኝ ብሎ የሚያምን ከሆነ የአምላኩን ስም ማወቅ አለበት። ለምን መሰላችሁ? የአምላክን ስም ማወቅ ያለብን የምናመልከውንና የምናምንበትን አምላካችንን በስም ጠርተን ለመጸለይ፣ የምናመልከው አምላካችንን ባህሪውን በሚገልጽ መልኩ ለመጥራት፣ ለምናመልከው አምላካችን ትክክለኛውን ክብር ለመስጠት ስለሚያግዘን የአምላክ ስም ማወቅ አለብን ማለት ነው። ግን ደግሞ አንድ ነገር ላስጠንቀቃችሁ ልጆች፣ በደንብ ልብ ብላችሁ አድምጡኝ። የአምላክ ስምን የምንማረው ወይም ደግሞ የምናውቃቸው የአምላክ ስሞች እግዚአብሔር እራሱ ወይም አምላካችን እራሱ ስሙን እንድንጠራበት እሱ የገለጸልንን እሱ እንድናውቀው ያገዘንን ስሞቹን ብቻ ነው የምናውቀው። ሌሎች እኛ የማናውቃቸው ያልተገለጹልን ብዙ ስሞች አሉት አምላክ ማለት ነው። ስለዚህ እኛ ክርስቲያኖች እግዚአብሔርን የምንጠራበት ስሞች ወይም አስማት የእግዚአብሔርን ባህሪውንና ስራውን የሚገልጹ ናቸው። ይህም በደንብ ማወቅ አለባቸው። የእግዚአብሔር ስራው፣ ባህሪው፣ እግዚአብሔር ማን ነው የሚለውን ለመረዳት በስሞቹ እንገልጸዋለን ማለት ነው። አሁን ዛሬ የምነግራችሁ ጥቂቶቹን በእናንተ ደረጃ ማወቅ ያለባችሁን ስሞች ብቻ ነው። የመጀመሪያው የእግዚአብሔር ስም የአንድነት ስሞቹ ናቸው። በአንድ ላይ ክፍል 1 እና ክፍል 2 ላይ ስንማር ካስታወሳችሁ ሥላሴ ስንት ናቸው ብለናል? ሶስት አንድም ሶስትም በጣም ጎበዞች። አንድም ሶስትም ናቸው ብለናል። ስለዚህ ቅድስት ሥላሴ አንድም ሶስትም ናቸው ካልን የአንድነት ስም አለ፣ የሶስትነት ስም አለ ማለት ነው። ስለዚህ መጀመሪያ ላይ የምናየው በአጠቃላይ እግዚአብሔርን የምንጠራበት የአንድነት ስም ነው። የመጀመሪያው አምላክ የሚለው ነው። አንድ ሰው አምላክ ብሎ ሲጠራ ይሄ የአምላክ ስም ነው። አምላክ ብለን ስንጠራ ይሄ የአምላክ ስምን ይገልጻል ማለት ነው። ራሱ የእግዚአብሔር ስም አንደኛው የመጀመሪያው ስሙ አምላክ የሚለው ነው። እስኪ ሁላችሁም አምላክ በሉ። አምላክ የመጀመሪያው ስም ማወቅ ያለብን አምላክ የምትለዋን ናት፣ የእግዚአብሔር ስም ማለት ነው። ሁለተኛዋ መለኮት የሚለው ነው። እስኪ መለኮት በሉ። መለኮት። አዎ፣ መለኮት የሚለው ራሱ የእግዚአብሔርን የአንድነቱን ስም ይጠቅስልናል ማለት ነው። ሌላኛው ኤልሻዳይ የሚል ነው። እስኪ ኤልሻዳይ በሉ። ኤልሻዳይ ልብ በሉ። አሁን እነዚህ የእግዚአብሔር ስሞች የግዕዝ ቃላት ናቸው፣ የዕብራይስጥ ናቸው፣ ግማሾቹ ደግሞ የግሪክ ወይም የሕጽር ስሞች ናቸው። ስለዚህ እነዚህን ስሞች የእግዚአብሔር መጠሪያዎች አንድ ሰው ኤልሻዳይ ብሎ ሲጠራ እግዚአብሔርን እየጠራ ነው ማለት ነው። አያችሁ? ስለዚህ ኤልሻዳይ የሚለውም የእግዚአብሔር ስም ነው። ሌላኛው ያህዌ የሚል ነው። እስኪ ያህዌ በሉ። እስኪ በደንብ በሉ።
ያህዌ አዎ ያህዌ የሚለውም የእግዚአብሔር የአንድነት መጠሪያው ስም ነው ማለት ነው። ሌላኛው ያህዌ ማለት ያለና የሚኖር ነው። ሌላኛው ደግሞ አዶናይ የሚለውም የእግዚአብሔር መጠሪያ ነው። አዶናይ ማለት ጌታ ማለት ነው። እስኪ አዶናይ በሉ። አዶናይ በጣም ጎበዞች። አዶናይ ማለት ጌታ ማለት ነው። በግዕዝ እግዚእ የምንለው ማለት ነው። አዶናይ የሚለውን አማርኛ ትርጉሙ ጌታ፣ የግዕዝ ትርጉሙ ደግሞ እግዚእ ነው ማለት ነው። ስለዚህ እነዚህ የእግዚአብሔር የአምላካችን መጠሪያ ስሞች ናቸው፣ ማወቅ አለባችሁ። በተለያየ መንገድ እግዚአብሔርን መጥራት እንችላለን ማለት ነው። ሌላኛው ደግሞ በግዕዝ እግዚአ ጸባኦት እንላለን። እስኪ በሉ አይካልከበዳችሁ። እግዚአ ጸባኦት እግዚአ ጸባኦት። እስኪ አንዴ ደገሙት። እግዚአ ጸባኦት የጸባኦት ጌታ ማለት ነው። ይሄ የሚኖርበትን ቦታ ስንገልጽ ማለት ነው። እሺ ኤሎሄ ታውቁታላችኋል? ይሄን ኤሎሄ የሚለውም የእግዚአብሔር የአምላክ ስም ነው ማለት ነው። እስኪ ሁላችሁም አንድ ላይ ኤሎሄ በሉ። ኤሎሄ። በጣም ጥሩ። ስለዚህ ይሄም የአምላክ ስም ነው ማለት ነው። ከዚያ ብዙ ሌሎች ስሞችም አሉ። ለምሳሌ ኤል የሚለው ኤል ማለት ኃያል አምላክ ነው ትርጉሙ ቃሉ ማለት ነው። ስለዚህ ኤል የሚለውም የአምላክ ስም ነው። እስኪ በሉ አያችሁ። አንድ ሚስጥር ልንገራችሁ። በደንብ እስኪ ስሙኝ። ማይኮቻችሁን አጥፉና ማለት ነው። ኤል የሚለው ኃያል አምላክ የሚል ትርጉም ነው ያለው። ስለዚህ ይሄ ኃያል አምላክ የሚለው ኤል የሚለው ቃል ትርጉሙ ማለት ነው፣ አይታችሁ ከሆነ አብዛኛው እግዚአብሔር እንዲራዱ ስም ያወጣላቸውና የሾማቸው መላእክት ስትመለከቱ የስማቸው መጨረሻ ላይ ምን የሚል ቃል አለ? ኤል የሚል ቃል አለ። አያችሁ፣ ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል፣ ሳቁኤል፣ አያችሁ፣ ኪሩቤል፣ ሱራፌል፣ ሁሉም ላይ ኤል አለ። ለምን መሰላችሁ? ገብርኤል ለምን መሰላችሁ? እግዚአብሔር በቅዱሳን መላእክት ክንፋቸው ላይም አክናፋቸው ላይ የእርሱን ስውር ስም ጽፎባቸዋል። ስለዚህ የኃያሉ አምላክ ተራዳኢዎች ወይም ደግሞ ተላላኪዎች መሆናቸውን ያሳያል ማለት ነው። ስለዚህ ኤል የሚለው የእግዚአብሔር ሌላኛው ስሙ ነው ማለት ነው፣ የአምላክ ስም ነው። ከዚያ በተጨማሪ አልፋ ኦሜጋ፣ እግዚአብሔር፣ አማኑኤል፣ መድኃኔ ዓለም፣ ኢየሱስ ክርስቶስ የምንላቸው እነዚህ አያሻሪያ እያለ የሚጠሩ ብዙ ስሞች አሉ። እነዚህ ሁሉ የአምላካችን ስሞች ናቸው ማለት ነው። አያችሁ፣ የአንድነት ስሞቹ ናቸው። አሁን ሌላ የምነግራችሁ የሶስትነት ስሞች አሉ። እነዚህ የሶስትነት ስሞች የምንላቸው ማለት ነው አብ፣ ወልድ፣ መንፈስ ቅዱስ ብለን ከዚህ በፊት የተማርናቸው ናቸው። የአካል ስም የምንለው ማለት ነው። ስለዚህ የሶስትነት ስሞች አብ፣ ወልድ፣ መንፈስ ቅዱስ። እነዚህ አሁን እያንዳንዱ ያየናቸው
የሶስትነትም የአንድነትም የእግዚአብሔር የአምላካችን ስሞች የእግዚአብሔርን መኖሩን መለኮቱን የቅድስት ሥላሴን ወይም ልዩ ሶስትነትን የምናውቅበት የምንረዳበት ምስጢሩን የሚያሳዩን ስሞች ናቸው ማለት ነው። ስለዚህ የሶስትነት ስሞች ምን ምንድን ናቸው አለን? አብ ወልድ መንፈስ ቅዱስ በእኛ አካላት ይኸውላችሁ እንግዲህ አብ ወልድ መንፈስ ቅዱስ የሶስትነት ስሞች ናቸው ብለናል። አንድ ነገር ግን ልብ በሉ፣ አንድ ነገር አስተውሉ። የአንድነቱም የሶስትነቱም የአምላክ ስሞች ማለት ነው እያንዳንዳቸው ውስጣቸው ላይ ምስጢር አላቸው። ስለዚህ የአምላካችንን ባህሪ የሚገልጹ ናቸው ማለት ነው። የሚደንቀው ግን እነዚህን ስሞች እንድናውቃቸው ያደረገው እግዚአብሔር ራሱ ነው። እንዳትረሱ እሺ። ይህንን የአምላክን ስሞች ሰዎች ለእግዚአብሔር ያወጡለት ስም የለም። ሁሉንም የእግዚአብሔር የአምላካችንን ስሞች ለሰዎች የገለጠው እግዚአብሔር ነው። ስለዚህ ልጆች እግዚአብሔርን የምንጠራው እኛ ማለት ነው እርሱ ራሱ እኔን እንዲጥሩኝ ብሎ በገለጠልን መንገድ ነው ማለት ነው። ማንም ሰው ተነስቶ ስም ሊያወጣለት አይችልም ለእግዚአብሔር። ምክንያቱም የእግዚአብሔር ስሞች በአጠቃላይ የባህሪው ስሞች ስለሆኑ ይህንን መርሳት የለባችሁም። ስለዚህ እግዚአብሔርን እኛ ስም አውጥተንለት ሳይሆን እሱ እንድንጠራው ወይም ደግሞ እሱን እንድንጠራበት የፈቀደልንና የገለጠልንን ስሞች ተጠቅመን ነው ምንጠራው። ማንም ተነስቶ ለእግዚአብሔር ስም ማውጣት አይችልም ማለት ነው። ይህ ምንድን ነው የሚያሳይ ታውቃላችሁ? ግን ልጆች እግዚአብሔር እርሱን ጠርተን መዳን እንድንችልና ከርስቱ ተካፋይ እንድንሆን ምን ያህል እንደሚፈልግ ነው። ብዙ ስሞች እግዚአብሔር ያሉት በእነዚያ ስሞች ሁሉ እኛ እንድንጠቀም ባህሪውን እንድናውቅ መዳን እንድንችል ስለሚወድ እግዚአብሔር በተለያዩ ስሞች እንድንጠራው ፈቅዶልናል ማለት ነው። ያንን ስሞቹን ደግሞ የገለጸልን ራሱ ነው። ወላጆቻችሁ በጣም ሲወዷችሁ የተለያየ ቅጥያ ስም እየሰጧችሁ ይጠሯችሁ የለ? እንደዚያ ማለት ነው። እግዚአብሔር ፍቅሩን ለኛ ለማሳየት ፍቅሩን ለኛ ለማሳየት እግዚአብሔር እነዚህን ሁሉ ስሞቹን ገልጾልን በእነዚህ ስሞች እግዚአብሔርን እንጠራበታለን ማለት ነው። ስለዚህ እነዚህን የእግዚአብሔር ስሞች የአምላክ ስሞች ማወቅ ይጠበቅብናል። የሚቀጥለው ሳምንት ስንገናኝ ሌላ ልዩ የሆኑ መጽሐፍ ቅዱስ ላይ ያሉ የእግዚአብሔር መጠሪያ ስሞች አሌፋት የሚባሉ አሉ። እነዛን ምንማር ነው የሚሆነው። እንደውም ዝም ብላችሁ እስኪ ተመልክታችሁ ወይም አይታችሁ ትመጣላችሁ። ሳምንት ስንገናኝ የቅዱስ ዳዊት መዝሙር መጽሐፍ ቅዱስ ቤታችሁ ላይ ጻፉ። የቅዱስ ዳዊት መዝሙር 118 መዝሙር 118 ላይ 22ቱ አሌፋት የሚባሉ አሉ። በጣም ልዩ የሆኑ ድንቅ ታሪክ ያላቸው ናቸው። በነገራችን ላይ እነዚህ 22ቱ አሌፋት ከአዳም ጋር የሚገናኝ ታሪክ ሁሉ አላቸው። ስለዚህ እነሱን እንማራለን ሳምንት ስንገናኝ። አሁን አያችሁ ትምህርታችን በደንብ እየሰፋ ነው ማለት ነው። በፊት ላይ ስነ ፍጥረትን አየን፣ የእግዚአብሔርን ባህሪያት አየን አይደለ? የእግዚአብሔርን አንድነትና ሶስትነት አየን። አሁን ደግሞ እያንዳንዱን የእግዚአብሔር ስሞች እያየን ነው ማለት ነው። እነዚህን ማወቃችሁ ነገ ላይ ማንም መጥቶ የፈለገውን ቢላችሁ እግዚአብሔርን እናንተ ስለምታውቁት ምንም የተለየ ነገር አይፈጠርም። ስለዚህ እነዚህን የእግዚአብሔር ስሞች በደንብ አድርጋችሁ ማወቅ እና መረዳት ያስፈልጋችኋል ማለት ነው። ግልጽ ነው?
መምህር አንዴ ደብተር ስላለችኝ ትልክልናለህ? ምን አልሽኝ ሶሊያና? አልሰማሁሽ። ደብተር አልያዝኩኝም ትልክልናለህ? ጥያቄውን ነው? አዎ አሁን ያልከውን። እሺ ልክላችኋለሁ። ግን መዝሙር 118 ላይ መጽሐፍ ቅዱስ ላይ መዝሙረ ዳዊት መዝሙር 118 ላይ ያለውን ነው ዝም ብላችሁ የምታነቡት። እስኪ እያለፋችሁ እዩት እና 22ቱ አሌፋት የተባሉ የትኞቹ ናቸው ብላችሁ ቁጠሯቸው። ከዛ ሳምንት ደግሞ እንማራለን ማለት ነው። እሺ ብል ለማስታወስ ልክላችኋለሁ። እሺ 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 በጣም ጥሩ። ጥያቄ አለ? የለም። እሺ ከሌለ የዛሬውን ትምህርታችንን ጨርሰናል። ሳምንት እንገናኛለን። የቤት ስራችሁን አይታችሁት ተዘጋጅታችሁ ትመጣላችሁ። አሜን። ለሁላችንም ያሰማ። አሜን። እሺ ሁላችንም ለጸሎት እንነሳ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ ስላስተማርከን፣ ስለመከርከን፣ ስለገሰጽከን እናመሰግናለን። ቀሪውን ጊዜ ባርከህ ቀድሰህ እንድሰጠን እንለምንሃለን። ሀገራችንን ሰላም አድርግልን፣ ቤተክርስቲያናችንን ጠብቅልን፣ አጽራረ ቤተክርስቲያንን ታስታግስልን ዘንድ ወላጆቻችንን፣ ቤተሰቦቻችንን በሰላም በፍቅር በአንድነት እንድታኖርልን ቅዱስ የሆነውን ስምህን አባታችን ሆይ እያልን እንጠራሃለን። ስማን አባታችን ሆይ በሉ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር በለን። አቤቱ፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል አሸናፊ እግዚአብሔር እናት ሆይ ሰላምታ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ስለሚልልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ለአምላክ መንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አሜን። ስለ ጸሎቱ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን አሜን። እንግዲህ በርትታችሁ በልብ አድርጋችሁ ተማሩ። አሁን ትምህርቱ እየሰፋ ስለሚሄድ ማቋረጥ አይቻልም። እሺ፣ ስለዚህ በደንብ ጠንክራችሁ መቀጠል አለባችሁ። ሳምንት እንቀጥላለን። ሳምንት እስክንገናኝ እስከ ሳምንት ሁላችሁም በያላችሁበት ቻው ቻው፣ ሰላም ቆዩ። ቻው ቻው። ቃልህ ያሰማልን። ያሰማልን።